ተይኝ። ለነገሩ ተይው። ሁላችሁም እኔ ልቀርባችሁ ስሞክል ጀርባችሁ እንደሰጣችሁ ነው። ምን ሰላም አለ ብለሽ ነው? እቺ ጓደኛችሁ ባለችበት። አይ ለኔ ነው። ደህና ደር። አንቺ ጸጉርሽን ይዤ ሳላስወጣሽ ቀጥ ብለሽ ውጭ ነው እንጂ ለሁለት ማታ እንኖራት። እኔ ከዚህ በላይ አልችልም። እንዴ እና የት ሄዳ ነው? ምንድነው? እሺ ሙጥጥዬ አይደለም ንግግሩን ዱላውንም ችዬዋለሁ። ተመስገን አምላኬ ለዛ በቃኝ። እኔም አንተ ላይ የነበረኝን ተስፋ እምነት ሁሉ ባንድ ጀንበር ነው የገለባበጥከው። ምኑ ጋር እንዳስመሰልኩት እናገራለሽ? ሆናትሽን ነው እሷን አገሌን ጠቡኝ የምትለው ቤቲ። አንቺ ቤቲ አረዋምቱልኝ። ምንድነው ቆማችሁ ለታው? ውይ የኔ ቆንጆ ክብሮምዬ ግን መሀል ቤት አሳዘነኝነት። የታበሰኝ እንግዲህ ምን ማድረግ አልችልም። ተይ በቃ ትጩይብኝ። ተይ ብዬሻለሁ። አልተውሽም። ከአንቺም ብሶ እኔ ሰይጣን ትይኛለሽ። ምንድነው? ኪራ እየተቆጣችኝ ነው። መላክሽ መጣልሻ። በይ በደንብ ተጠምጠሚበት እንጂ። ምንድነው የተፈጠረው? ምን ነው? እሷን አትጠይቃትም እንዴ? ለምን ነው ትጠይቀኛለህ? መላክና ሰይጣን እኮ ያወራል። ምን እያልሽ ነው? ምንም አላደረግኳት። ያደረገችውን ነገር ነው የነገርኳት። ከዛ መጮ ጀመረች። ጅራፍ ራሱ መጥቶ ራሱ ይጮሃል አሉ። እንደሱ ማድረጓ ሁሉ ያስፈላጊ አይደለም። ምናልባት አንተ ያደረገችውን ነገር በሙሉ ልትረሳላት ትችላለህ። እኔ ግን መልአክ አይደለሁም። በጭራሽ ልረሳላት አልችልም። ቤቲ ሰላም ሂጂ። ጽናቴ ቆያ ሁሉ ትዕግስትሽ የት ሄደ? ያመጣት ጅብ በላችብኝ። እንግዲህ አታናጂኝ ሲ። አረ ጭራሽ መናደድም ያምራል እንዴ? እና ምን ላድርግ? እኔ በጸባይ ላወራሽ ሞከርኩ። እኔ ግን የበፊት እጮኛን ስላልተቀበልኩልን እንዴት እናመጣው አይደል? እንደዛ አይደለም። እና ምን ላድርግ? ለነገሩ አንተ መርዝ ምን እንደሆነ በምን ታውቃለህ? አልጠጣኸው እንዴ? ባላደረከው ነገር መሰደብና መመታት ምን እንደሆነ ታውቃለህ? አልተሰደብክ እንዴ? ልታውቀው ትችላለህ? ልጅንስ ማጣትን ታውቀዋለህ? አታውቀው። ምክንያቱም አንተ ልጅን አላጣህማ። ጽናት እባክሽ በቃሽ። ሁሉንም ነገር እኮ በጋራ አልፈነዋል። ማለፉ ምን ይሰራልናል? ይኸው የጣለንን ድንጋይ ቤት አምጥተህ አስቀመጥከው። በቃ ለማንኛውም ከፈለክ ማታም በዚህ ልታሳድራት ትችላለህ። እሺ ከኔ በላይ ይሄ ቦታ ለሷ እንደሚገባት የተሰማኝ ነው። ወይኔ ሲ ከመቼ ወዲህ ነው እንደዚህ እኔ መረዳት ያቆምሽው? አላስ ባለች ይህ ምን ማለት ነው? እንዲያውም ንገሪያት ካሁን በኋላ በቃኝሽ። አረ ክብሮም ተረጋጋ። ምን ማለት ነው? ምንም አማራጭ አልሰጠችኝም። እኔ እኮ እሷን መለመን ሰለቸኝ። ምን ማለት ነው? ሁልጊዜ ጥሬ ነች፣ ልጅነቷን ያልጨረሰች። ታዲያ ምን ሆናችሁ ነው የምትጨቃጨቁት? ምንም ዝም ብለን። እስኪ ንገሪኝ፣ እሷ ቀልቧ ስላልወደዳት ብቻ ከመሬት ተነስቼ እቺ ልጅ መጥራት አለብኝ? ማንን? እኔን? ምን አረኩ ክብሩ? አዎ አመጣጧ ልክ አይደለም፣ ግን ሁላችንም ለመኖር ስንል እንለፋለን። እሺ ምን ይሁን? እሺ ክብሮም አሁን አንተ ተረጋጋ። ጓደኛሽን ግን ምከሪያት። ሰው ሲቀርባትና በዙሪያ ሲሆን እንደ ቀላል ነገር አትየው። የሰው ዋጋ ሳይገባት ሰውን ለማስቀየም አትሩጥ። እሺ በቃ ክብሮም አሁን ተረጋጋ። ቆይ ማናት ያናደደች? በእኔ ምክንያት ነው የተጣላው? ክብሮም ኒና ታዩ ትንሽ ብቻውን ያስቡ። ሰላም ጤና ይስጥልኝ አድማጭ ተመልካቾቼ፣ የቻናሌ ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበልኛል። ዛሬም እንግዲህ ተወዳጅ የሆነውን ጽናት ድራማ ይዤላችሁ መጥቻለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት ጠይቃችኋለሁ። ሰኒ ከአዲሱ ቤቷ ሶፋ ላይ ቁጭ ብላ ነበርና በድንገት ክብሮን ደወለ። ኮሰረቴ እንዴት ነሽ ደህና ነሽ ወይ በማለት በሰላምታ ቢጀምርም እሷ ግን ለማናገር ፈቃደኛ ስላልሆነች ምን ፈልገህ ምን አባ ፈልገህ ደወል በማለት በማንገራገርም ያወራችሁ ነበር። አንቺ በ5 ደቂቃ በ6 ደቂቃ በ7 ደቂቃ ነው እንዴ ባንዴ የምታኮርፊው በማለትም ይናገራታል። ሁለተኛ እንዳትደውልልኝ ነው ምልህ አልፈልግም በማለትም ስታወራው ነበረ። ማየትሙት አታናጅኝ እንዳዘጊው ሲላትም ነበር። ከፈለክ አታናጅ የምትለኝ ለምን ለኔ ስትል እሳት አትፈጥርም በማለት መልሳለታለች። አንቺ ግን ምን ሆነሽ ነው? ሁለተኛ እንዳትደውል ብላ ከጆሮ ላይ ከዘጋች በኋላ እንዲያውም ብሎክ ነው ምልህ ብላም ብሎክ አድርገዋለች።
ከዚህ በኋላ የራሴን መኖር ጀምራለሁ። እህቴ ያለችኝን ትዕዛዟን በሙሉ አከብራለሁ። የራሴን ነው የምኖረው፣ ማንንም አልፈልግም በማለት እሷም እየደመደመች ትገኛለች። ሰኒ ስልኩን ስለዘጋችበት ክብሮን እጅጉን ተናዷልና ከግቢ እየተሯሯጠ ሲወጣም ነበር። ህሌና እጁን ይዛ እንደዚህ ሰዓት ጎርሰህ ሰዓት ለብሰህማ ወደ ውጭ አትወጣም፣ በድንገት የተወሰነ ውሳኔ ጥሩ ስለማይመጣ አለቅህም እያለች እጁን ይዘዋለች። እሱ ደግሞ ልቀይኝ፣ እኔ መሄድ ነው የምፈልገው እያለ ቢወራጭም በፍጹም ታልሆነ እነ ጽናት ልጥራቸው እንዴ? ህሌና እባክሽን ተይኝ፣ እንደዚህ እንከስ የጎተትሽኝ ከሆነ አስቀይምሻለሁ ይላታል። እንደዚህ ሆነ ሄደህ መኪና አደጋ ከሚደርስብህ እኔም ብታስቀይመኝ ይሻለኛል እያለች ወደ ኋላ እየጎተተችው ነው። ህሌና እባክሽ ተይኝ፣ ስለ ምክሩ በጣም አመሰግናለሁ፣ በቃ ከሰኒ ጋር ነው የሚሄደው ይላታል። እንዴ እንደዚህ ተናደህማ ወደ ሰኒ ጋር አትሄድም፣ ስለዚህ መሄድ የለብህም ተናደሃል እያለችው ነው። አንድ ሴትዮ ልቀቂ በማለትም መንጭቋት ሄዷል። ህሌናም እንደዚህ እንዳንጨረጨርሽኝ ሰኒ እያንጨረጨርኩሽ ነው፣ ግን ክብሮን አሳዘነኝ፣ ከመሃል ቤት ተሰቃየ በማለትም ቂጧን እያወዛወዘች ወደ ላይ ወጣ ነበረ። በሌላ ቤቲ ከነኪራ አልጋ ላይ ሆና አሌ ቦሌ እማየመጣች ከቦሌ እያለች ጨዋታዋን ቀጥላለች። በመሃል ጽናት መጣች። ምን እያደረግሽ ነው? ሶፋውን ብለሽ ደግሞ አልጋ ላይ መጣሽ ወይ ስትላት ኪራኮ ነው ተጫወች ያለ በማለት ትመልስላታለች። ኪራኮ ከግቢ እንዳትወጪ ነው እንጂ አለሽ ካልጋ ላይ ተጫወች አላለሽም በማለት ትመልስላታለች። እንግዲህ አንቺ ግን ክፉ ሰው ነሽ፣ ኪራኮ እንደዚህ አይቆጣኝም አይናገረኝም በማለት እሱን ከፍ እሷን ደግሞ ዝቅ በማድረግ ተናግራታለች። ይህን የሰማሽ ጽናት እጅጉን ተናደደችና አንቺ ግን የምትይውንና የምትሰሪውን አታውቂም፣ ከዚህ በፊት የሰራሽኝንና ያደረግሽኝን አንድ ባንድ ልንገርሽ ወይ ፎቶዬን ልታሰራጭብኝ የነበረውን የኔ ቤት የመስለሽ መርዝ የሰጠሽኝን ልጄን የገደልሽብኝን እያለች እያንዳንዱን በደሏን ልትናገር ጀመረች። እንግዲህ እኔ ሰማሽ ቤቲ አትናገሪኝ አትጩሂብኝ በማለት ነገሩን አጣጥፈዋለች። ኪራ መጣችና ኪራዬ መጣህልኝ በማለት ቤቲ እጅጉን ሄዳ ተጠምጥማበታለች። አሃ መላክሽ መጣልሽ ወይ በደንብ ተጠምጠሚበት በማለትም ጽናት መልስ ትሰጣለች። እንግዲህ ኪራም ምን አደረገሻት ነው ምን ሆናችሁ ነው በማለት ነገሮችን ለማብራራት ሞክሯል። እኔ ያደረገችኝን አንድ ባንድ ነገርኳት፣ እሷም ይሄን ማመን አልፈለገችምና እንግዲህ ጅራፍ ራሱ ይጮሃል እንደሚባለው እንደዚህ ነው እየጮኸች ነው ትላለች። ኪራም አፈፋ አድርጎ አሁን ይሄን የምትይበት ሰዓቱ አይደለም ለምን እንደዚህ ያልሻት በማለት ይናገራታል። አንተ መርዝ መጠጣት ምን እንደሆነ አታውቅም፣ ልጅ መሞት ምን እንደሆነ አታውቅም፣ የበደለችኝን ልረሳላት አልችልም፣ እኔ አንተን ብቻ ነው ይቅር ምለው ማንንም ይቅር አልልም እያለች ትጮህበታለች። ጽናት ያሁሉ ትዕግስትሽ የት ሄደ ይላታል። ያመጣሃት ጅብ በልታብኝ ነው በማለት መልስ ትሰጠዋለች። ሁለታቸው ክፉኛ እየተከራከሩ ይገኛሉ። ያሁሉ ፍቅራቸው ብን ብለው ጠፍቶ ዛሬ ነገር በነገር ሆኗል ቤቱ። ሁለቱ እየተተራመሱ ነው። እሷም ትዕግስት የሚባል አጣለች። ጽናት ታግሳ አሁን ላይ ምንም አይነት ትዕግስት የላትም። ጽናት እያሳዘነችን ነው። ግን ኪራም እያሳዝናል። መሃል ቤት ሆኖ ወይ ተጽናት አልሆነ ወይ ከዛች አልሆነ መሃል ላይ እየተንሳፈፈ ይገኛል። ሁለታቸውም ጽናትም ከኪራ ጋር ከተጨቃጨቀች በኋላ ወደ ህሌና ወደ ኩሽና ሄዳ ነበር። ስትሄድ ህሌና ሽንኩርት እየከተፈች ነው። አፍጥጣ እያየቻት ነው። ምን እየሰራሽ ነው? ዛሬ ደግሞ ቁርሳችን ጭቅጭቅ ነው እንዴ? ባንበለውም እኮ ምግቡም ቀርቦ ነበር በማለት ጽናት ትመልሳለች። አንቺ ምን ሆነሽ ነው? ሳት ጎርስሽ ሳት ለብሰሻል። ክብሩን ተናዶ ወጣ። አንቺ ደግሞ ቅድም ደህና ነበርሽ አሁን ሌላ ሰው ሆንሽ በማለት ነገሮችን ጎሸም ታረጋታለች። ጽናትም የምርሽን ነው እንደዛ የምትይኝ ትላታለች። አዎ የምሬን ነው። ምን ሆነሽ ነው የምትበሳጭ? አሁን ሽንኩርቱን ስጭኝና እኔ ልክተፍልሽ። እንደዚህ ተበሳጭተሽማ ብሰጥሽ እጅሽን አቋርጠሽ የምትይው ስለዚህ አልሰጥሽም በማለት ትመልስላታለች። ጽናትም እንግዲህ የእርጎ ዝንባለች ሰኒ በማለትም ምሳሌ ነግራታለች። እኔ እኮ ልረዳችሁና ልቀርባችሁ ስሞክር ለምንድን ነው የምታርጉኝ በማለት መልስ ሰጣታለች። ጽናትም ከዚህ በኋላ እኔ አላባብልሽም፣ እኔ የራሴ ነገር ጥሎኛል፣ አንቺን የማባብልበት ጊዜ የለኝም ትላታለች። በሌላ በኩል ክብሮን አስፓልት ለአስፓልት እየተከራተተ ተከራይቷል ያስባለችው እውነቷን ነው ይሆን? ባንዴ የቀያየራትስ ምንድነው እያለ አስፓልት ለአስፓልት እየዞረ ነው። እንዲሁም ለራሷ ጉዳይ እያለ ደግሞ መልሶ ያሳዝናታል። መልሶ ደግሞ የራሷ ጉዳይ ይልና ምን ሆና ነው በማለት ነገሮችን እያንሰላሰለ ይገኛል። ምን ሆና ነው ባንዴ ተከራይቷል ያስባለችው? እሷ ሴት ሄደች ምን ሆና ነው በማለት እየተጨናነቀ እየተጓዘ ይገኛል። አስፓልቱን ዞሮ ከደከመ በኋላ ወደ ጽናት አምርቶ ነበር። ሁሉን ንዴቱን ከጽናት ላይ እየተወጣ ነው። ክብሮምዬ ምን ሆነህ ነው ዛሬ ተበሳጭተሃል ትለዋለች ጽናት። ያቺ ጓደኛሽ ናታ እንደዚህ የምታደርገኝ፣ አንድ ጊዜ ሰው አንድ ጊዜ አፈር የሚያረጋት የሰው
ክብር የማይገባት እያለ እየጮኸባት ይገኛል። ክብሮሜ እንደዚህ ሆነ አይቼ አላቅም፣ ምን ሆነ ነው ተረጋጋ እንጂ የውሰኔን ታውቃት አይደል ብትለውም እሱ ግን በፍጹም ቤቱን ከቤት ሲሄድ ተከራይቷ አላስባለችው። ስልክ ስደውላት ብሎክ ብላኛለች። ጽናት አትበሳጭ፣ እንደዚህ ስትሆን አይቼ አላቅም ትለዋለች። እንግዲህ ገና ልጅ ናት፣ ልጅነቷን ያልጠገበች እያለ ያለውን የሌለውን እየነገራት ነው። በመሃል ህሌና መጣች። ምን ሆናችሁ ነው የምትጫጫሁት ትላለች። ጽናትም አፈፍ አድርጋ ምንም አልሆነም ትላታለች። ክብሮን ተናዶ ወጥቶ ከሄደ በኋላ ህሌና እየጠየቀቻት ነው። ከማን ጋር ነው የተጣላው ትላታለች። እንግዲህ ከሰኒ ጋር ተጣልቶ ነው በማለት ትመልስላታለች። ከዛች ፌጦ ጋር ነው የተጣላው በማለትም ትላለች። ጓደኛዬ እኮ ናት እንደዚህ አትናገሪያት በማለትም ጽናት ተቆጣታለች። ትንሽ ቀን ታግሰሽ ነበር፣ አሁን ግን ደግሞ አፍሽ መከፈት ጀመረ በማለት ትናገራታለች። ህሌናም እንግዲህ እኔ እኮ ሰዓቱ እንደዚህ መንደዱን አላወቅኩም ነበር፣ ግን ማነው እንዲነድ የቆሰቆሰው በማለትም ብቻዋን እያወራች ነበር። ኪራ መኝታ ቤት ተኝቶ ነበርና ጽናት ወደ ውስጥ ገብታ ብርድ ልብስ ልታመጣ ሄደች። ቤቲን ከሆነ እኔ ደርቤ እላታለሁ፣ አንቺ ተኝ ይላታል። እኔ ለራሴ ነው የት ልተኝ ነው ይላታል። ህሌና ጋር ሂጅ ልተኛ ስለሆነ ለዛ ነው ትለዋለች። እሱም ምን ሆነሽ ነው? ለምንድነው እንደዚህ ክፍተት የምትፈጥሪ? አሁን ያንቺና እኔ እንደዚህ መሆን ቤቲ ናት ምክንያቷ በማለትም ይጠይቃታል። አዎ የመለያየታችንና የመጣላታችን ምክንያት አንዷ ምክንያት ልትሆን ትችላለች፣ ግን እሷ አይደለችም በማለት መልስ ትሰጣለች። አሁን እንደዚህ የሚያደርግሽ እያለ ቃላቶችንም ሲደጋግሟቸው ነበረ። እሱም ግራ ገብቶታል። እንግዲህ ለአንዲት ምስኪን እናት ረዳ ብለሽ እንደዚህ ካደረግሽኝ ምንድነው የሚባለው በማለት እናቲቱም እኮ መርዝ ናት ልክ እንደ ልጇ በማለትም መልስ ትሰጠዋለች። ቢያንስ እንኳን በእድሜ ትበልጥሻለች አክብሪያት በማለትም ሲመልስላት ነበረ። እሷም እንግዲህ እኔ አልችልም፣ አሁን ከዚህ በላይ ካወራን የመለያየታችን አድማስ ማስፋት ነው የሚሆነው ብላ ጥላውም ወጣለች። ኪራም እንግዲህ ብቻውን መኝታ ቤት ሆኖ እያዘነ ይገኛል። የጽናትን መውጣት ስትጠብቅ የነበረችዋ ቤቲ ወደ ኪራ መኝታ ቤት አምርታ ነበረ። ኪራም ዞር ብሎ አንቺ እንደምትመጭ እኮ እርግጠኛ ነበርኩ በማለት ሚስቱ መስለው ዞር ብሎ ሲያያትም ቤቲ ሆናለች። እጅጉ እንደነገጠ አንቺ ደግሞ ከዚህ ምን ትሰሪያለሽ? ምን ታረጊያለሽ? ቢላትም ቢጮህባትም እሷ ግን ልትወጣ አልቻለችም። እሷ እኮ ስትወጣ ይቻት ነው ጽናት ስትወጣ ይቻ ነው ወደ አንተ የመጣሁት በማለትም ትመልስለታለች። አሁን ምን ፈልገሽ ነው ውጭልኝ በማለትም በጩኸት ሲያጧጥፈው ነበር። ቤቲም ጀርባዬ እንድታሽልኝ ፈልጊያለሁ አሞኛል ትለዋለች። እሱም እንግዲህ እኔ ማሸት አልፈልግም ውጭልኝ ቢላትም እሷ ግን አለቅሳለሁ ካላሸህልኝ ያለች እያለቃቀሰች ትገኛለች። በፊትሽን ዙሪ እያለም ማሳጅ እያደረገላት ነበር። ፊቱን እየኮሰኮሰ እጁን እያገላበጠ ብቻ ግን የሆነ ነገር እያደረገው ማሳጅ ለማድረግ እየሞከረ ነው። ቤተሰቦቼ አብራችሁ ስለነበራችሁ ከልብ አመሰግናለሁ። የቀጠለውን ይዤላችሁ እስከመጣ ድረስ እስከዛው ሰናይ ጊዜን ተመኘውላችሁ።